ደግሞ ዋናው ነገር ፍቅር ነው። እባክሽ ዋናው ፍቅር ነው እንዴ? ሰራተኛ ሆነሽ እየኖርሽ ነው ዋናው ፍቅር ነው የምትይ? ቆይ ይሻላል። ምን አድርጊ ምን ፍጠሪ ነው የምትይ? እኔ ግራ ገባኝ፣ ጭንቃኔ። እባክሽን ልለምንሽ ብሩክን አታግቢ፣ እንድታገቢ አልፈልግም። ይሻላል። ይገባኛል የምትይው ነገር እኮ ይገባኛል። ግን ደግሞ ምሳሌ ለኔም ልጄ ናት። ከህፃንነቷ ጀምሮ እኔ ነኝ ያሳደግኳት። በቃ እንደ ልጄ ነው ማያት። እባክህን ልለምንክ፣ በእናትህ ልለምን። እህቴን ተዋት፣ ከወደድካት ተዋት። በሳሌ አንተ ልጅ አለ። እውነቴን ነው የምልክ፣ እህቴን ወደ ሲኦል እየከተትካት ነው ያለው። ቆይ እኔ እኮ ግራ ነው የሚገባኝ። እንዲህ አይነት መውደድ አለ እንዴ? አለ ቡጭልኝ። ብሩክ እባክህን ልለምን፣ በምሳሌ ሞት ዳጨርሽዋለ። አሁን ውጭልኝ፣ ሌላ ነገር ሳይፈጠር አሁን ውጪ ከዚህ። አይ ብሩክ፣ በፍጹም አልወጣም። የፈለግከውን አድርግ። አለ ውጭልኝ አልኩሽ። ብሩክ እኔ በኃይል አይደለም እየለመንኩ ያለው፣ በጸባይ ነው። እባክህን ተረዳኝ። እህቴን ተዋት። እንደሆነቱ ከሆነ እኮ እኔም እኮ መድብል የማትወልለት ሴት እኮ ቢያገባ ደስ አይለኝ። ቆይ አንተስ ብትወል ለምን በሷ ንግግር ትከፋለህ? እሷ እኮ ዝም ብላ እኮ የምታወራው። ብሩኬ ቆይ ማለቴን አግኝቻት ነው። አንዴ ደውልሻለሁ። ቅድስት አሪፍ ሁኔታ ላይ ያለች አይመስለኝም። ምን ማለት ነው? እሱ ደግሞ መርዝሽን ልትተፊብኝ ነው አይደል? ኧረ በፍጹም እንደሱ አይደለም ብሩኬ፣ ግን የሆነ የቅናት ስሜት ውስጥ ያለች መስሎ ስለተሰማኝ ነው። ቅድስትና ብሩክን አለያቸው። አንቺ ብሩክን አግቢው፣ ከዛም በኋላ ከእህቴ ይራቅ። ይቻላል አይደል? አለምማ በጣም ትክክል ነበረች። እንደው ምንም ነገር አልፈልግም። ምንም አልፈልግም ማለት ደግሞ ምን ማለት ነው? በቃ እኔ ምንም ነገር አልፈልግም። ሰርግና የሚባል ነገር አልፈልግም። በቃ ሰላም መሆን ነው የምፈልገው። ቅድስት፣ ሰርጉንም ድግሱንም እኮ የፈለጉት ደግሞ የአንቺ ቤተሰቦች እኮ ናቸው። ቆይ እሺ ምን ብላሽ ነው አሁን እንደዚህ አንቺ የምታለቅሽው? ብሩክ ያልገባህ መሰለኝ። መጋባት አልፈልግም። በቃ እንፋታ። እኔ ካንተ ጋር መጋባት አልፈልግም። ምን? አዎ አንተ ማግባት አልፈልግም። ኧረ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ለቤተሰቦቼም ለሁሉም ነግሬያቸዋለሁ። ሰርግ የሚባል ነገር የለም ብያቸዋለሁ። እነሱም ተስማምተዋል። ቅድስት አሞሻል። ደህና አትመስይም ዛሬ። እንደውም እኔ በቃኝ። ብሩክ መንገድ ላይ ሆኖ ቅድስትን በስልክ እያወራት ነበር። ማህሌት ስትመጣበት ቆይ በቃ ማህሌትን አግኝቻለሁ መልሼ ደውልልሻለሁ በሚለው ቅድስት ላይ ስልኩን ሲዘጋባት ቅድስት ይሄ ነገር በጣም አበሳጭቷታል ማለት ነው። መጀመሪያ ማህሌት በብሩክ ስልክ ስትደውል ድጋሚ አትደውይ ከኛ ህይወት ውጪ የሚለውን ነገር ተናግራ ነበርና አሁን ደግሞ ብሩክ ከሷ ጋር በስልክ እያወራ ማህሌት ስትመጣበት ስልኩን አቋርጦ ወደ ማህሌት መመለሱ ቅድስትን ምን ያህል እንዳናደዳት ምን ያህል እንዳበሳጫት በመጨረሻም አይተናል ማለት ነው። እሷም ከልቧ ሳይሆን ይሄ ነገር ስላናደዳት ነው። ያ ማለት ከቅናት በመጨረሻም ብሩክን ማግባት እንደማትፈልግና ቀለበቱንም አውልቃ ሰጥታዋለች ማለት ነው። ብሩክ ደግሞ እዚህ ጋር ምንም የሚያውቀው ነገር የለም። መጀመሪያ ላይ አለም እህቴን ተውልኝ፣ እህቴ ልጅ መውለድ አለባት በሚለው ብሩክ መውለድ እንደማይችል እያስታወሰችው ቅድስትን እንዲተዋት ስትነግረው ነበርና በመጨረሻም ቅድስት ደግሞ አለም እኮ ትክክል ናት፣ እኔ አንተ ማግባት አልፈልግም በሚለው ቀለበቱን አውልቃ ስትሰጠው ብሩክ አሁን ላይ እያሰበ ያለው አለም ቅድስትን የሆነ ነገር ብላ አሳምናታለች በሚል ነው። አሁን ላይ ግራ እየተጋባ ያለው ማለት ነው። ያ ማለት እዛ ጋር እሱ ምንም የተጠራጠረ ነገር የለም። በስልክ በሰላም እያወሩ ነበር። ስልኩን ዘግቶ ማህሌትን እንዳገኛትና መልሶ እንደሚደውልላት ለአለም የነገራት ማለት ነው። ማህሌት ደግሞ ይሄ ነገር ገብቷታል። አሁን ላይ እሷ ምንም እንኳን ብትቀየር መልካም ሰው ብትሆንም ቅድስት ደግሞ የማህሌት መቀየር ምንም አልተዋጠላትም ማለት ነው። ይሄ ነገር ደግሞ ሊሆን የቻለው ማህሌት ከዚህም በፊት እነሱ ላይ ታደርስ ከነበረው በደል ተነስታ ነው። ቅድስት አሁን ላይ ማህሌት መቼም አትቀየርም፣ መልካም ሰው አትሆንም የሚለውን ነገር እያሰበች እሷ ድጋሚ ወደ እነሱ ህይወት እንዳትመጣ በዚህን ልክ እየፈለገች ያለችው ማለት ነው። ማህሌት ደግሞ አሁን ላይ ሙሉ ለሙሉ የተቀየረች ይመስላል። በተለይ አለምን ስታወራ በነበረው አኳኋን ቅድስትን ታያት ደስታዋን አትንጠቂያት በሚለው ብሩክን ማግባት ቅድስትን ምን ያህል እንደሚያስደስታት ለዓለም መናገሯ ራሱ የማህሌትን ምን ያህል መቀየር ነው የሚያሳየው ማለት ነው። በእርግጥ ከዚህም በፊት የማህሌት መቀየር ያጠራጥር ነበር። ብዙ ጊዜ ተቀይር ያለው መልካም ሰው ሆኛለሁ በሚል እነሱ ላይ ስትጫወት ወይ ደግሞ እነሱ ላይ ሌላ ድራማ ስትሰራ ነበርና በመጨረሻም የማህሌት መቀየር ለተወሰነ ጊዜ ማንም ሰው ሊያምን አልቻለም ማለት ነው። ቅድስትም ከዚህም በፊት ማህሌት ተቀይራለች መልካም ሰው ሆናለች በሚለው
ጎዳና ላይ በወጣች ጊዜ እነሱ ቤት መታ እንድትኖር ፈቅደውላት ነበርና ያኔ ራሱ እነሱን ከርታ እነሱ ላይ ተቀይራ ብዙ ዋጋ አስከፈላቸው ነበርና አሁን ደግሞ ማህሌት ተቀይራለች፣ ከብሩክ ጋር ሰላም ሆናለች፣ አንቺና ብሩክ እንድትጋቡ ትፈልጋለች የሚለው ነገር ለቅድስት የማይዋጥላት ነገር ነው ማለት ነው። ለዛም ነው እሷ አሁን ላይ ብሩክና ማህሌት በተደጋጋሚ ከተገናኙ ወይ ደግሞ ከተቀራረቡ ምናልባትም ማህሌት የሆነ ነገር ልታደርግ ትችላለች በሚል ነው አሁን ላይ በብሩክ ተናዳ ወይ ደግሞ በሱ ተስፋ ቆርጣ ቀለበቱን አውልቃ እየሰጠችው ማለት ነው። ግን ደግሞ ያንን ነገር የተናገረችውና ሰርጉንም አልፈልግም አንተ ማግባት አልፈልግም የሚለውን ነገር የተናገረችው ከንዴት ተነስታ ነው እንጂ ቅድስት ከልቧ እንዳልሆነ ግልጽ ነው ማለት ነው። ምናልባትም ከዚህም በኋላ ሊሆን ይችላል ብሩክ ትክክለኛ ምክንያቷ ምን እንደሆነ ጠይቋት ቅድስትም ለምን እንደተናደደችና ለምን ሰርጉ እንዲቀር እንደፈለገች ለብሩክ ከነገረችው ምናልባት ብሩክ ማህሌትን ከዛም በኋላ ላያገኛት ይችላል ማለት ነው። በእርግጥ ማህሌት አሁን ላይ ከብሩክ ጋር ተመልሳ ከሱ ጋር መሆን የሚለው ነገር እንደማይሆን ብታውቅም ግን ደግሞ ከሷ አኳኋን የምንረዳው ከብሩክ ጋር ሰላማዊ ግንኙነት እንዲኖራት ይፈልጋል። ያ ማለት ኖርማል ጓደኝነት ማለት ነው። ብሩክ ደግሞ ይሄ ነገር ራሱ ያሳስበው ወይ ደግሞ ያሰጋው ይመስላል ማለት ነው። ምንም እንኳን ማህሌትን ቢያገኝም በመጨረሻ ሲሰነባበቱ እሷን መጨበጥ ሆነ እሷን አቅፎ መሰናበት የሚለውን ነገር ገደብ ያበጀለት ይመስላል ማለት ነው። ከማህሌት ጋር እሱ አሁን የሚፈልገው ሰላማዊ ግንኙነት ነው። ቅድስት ደግሞ ያኔ ራሱ የሰርጋቸው ጊዜ ያደረገችውን ነገር ታውቃለች። ብሩክም አሁን ላይ አይወልድም ከዚህም በኋላ ልጅ አያገኝም የሚለው ነገር በማህሌት ምክንያት ስለሆነ ነው አሁን ላይ ማህሌት ድጋሜ ወደኛ ህይወት መግባት የለባትም በሚለው በዚህን ልክ የተናደደችው ማለት ነው። ምናልባት ከዚህም በኋላ ማህሌት ለብሩክ ደውላ ብሩክ እዚህ ጋር የተፈጠረውን ነገር ካንቺ ጋር በተደጋጋሚ መገናኘቴ እኔና ቅድስትን ሰላማችንን እያደፈረሰ ነው በሚለው ለማህሌት ከነገራት ምናልባት ማህሌት ወደ ቤት መጣ ቅድስትን ልታሳምናት ትችላለች። ወይ ደግሞ አይታወቅም ብሩክ ጋር መደወል ወይ ደግሞ ከሱ ጋር መገናኘት የሚለውን ነገር ገደብ ልታበጅለት ትችላለች። ከዛም በኋላ ሰርጉ ይቀጥል ከተባለ ራሱ በዚህኛው ዙር ሰርጉ ይበላሻል ብለን የምናስበው በማህሌት ምክንያት ሳይሆን በአለም ምክንያት ነው ማለት ነው። አለም አሁን ላይ ብሩክና ቅድስት በጭራሽ መጋባት የለባቸውም የሚለውን ነገር ወስና ቆርጣ ተነስታለች ማለት ነው። ለዚህ ደግሞ የሰርጉ ቀን ከደረሰ ሁለቱ እንዳይጋቡ የማታደርገው የማትፈነቅለው ድንጋይ የለምና ምናልባት የሆነ ነገር አድርጋ ሰርጉን ታበላሽባቸዋለች ብለን እናስባለን ማለት ነው። ባለፈው ማህሌት እንዳደረገችው እነሱ የሚጠጡት መጠጥ ውስጥ መድኃኒት ጨምራ ብሩክ ላይ እንደዛ አይነት ጉዳት ማድረስ የሚለው ነገር ባይሆን ራሱ እንደዛ የከፋ ነገር ባታደርግ ራሱ ምናልባትም ሰርጉን ሊያበላሽ የሚችል ነገር ወይ ደግሞ ሰርጉን ሊያስቀር የሚችል ነገር ማድረጓ አይቀርም ማለት ነው። ብሩክም ይሄ ነገር አሳስቦታል። በተለይ ዛሬ ላይ እሷ ቅድስትን ተውልኝ እህቴን ተውልኝ የሚለውን ነገር ፊት ለፊት ለብሩክ ስትነግረው ብሩክ እዛ ጋር የወሰነው አለም አሁን ላይ እነሱ ቤት መቆየት እንዳሌለባት ነው። ግን ደግሞ ቅድስት የአክስቷ ልጅ ናትና ቀጥ ብለሽ ከዚህ ቤት ውጪ ባለቤቴ አልወደደሽም የሚለውን ነገር ልትነግራት አልቻለችም ማለት ነው። ያ ማለት እሷ ብሩክን የመከረችው እዛ ጋር አለም ለምታወራው ነገር ቦታ እንዳይሰጥና እሷ ምንም ነገር ብትል ከልቧ እንዳልሆነ ነው ቅድስት እያወራች ያለችው ማለት ነው። የቅድስት ደግሞ በተደጋጋሚ አለም የምታደርጋቸው እሷ የምታወራቸው ነገሮችን ቀለል አድርጎ መመልከት ምናልባትም በዚህኛው ዙር ሰርጋቸው ላይ ዋጋ ያስከፍላቸዋል ብለን እናስባለን ማለት ነው። በእርግጥ አለም እዛ ጋር ያሰበችው እንደ ምክንያት እየጠቀሰች ያለችው ብሩክ አሁን ላይ መውለድ አይችልም ቅድስትም መውለድ አለባት የሚለውን ነገር እንደ ምክንያት ብትጠቅስም ግን ደግሞ ዶክተሮቹ ለብሩክ ይሄንን ነገር ከመናገራቸው በፊት ነው እሷ ይሄንን ነገር እየጀመረችው ማለት ነው። ያ ማለት እዛ ጋር ብሩክ በሕክምና ከዚህም በኋላ መውለድ አትችልም የሚለው ነገር ሳይረጋገጥ ሳይነገረው በፊት ነው እሷ ቅድስትን ብሩክን ማግባት የለብሽም ከሱ ጋር መሆን የለብሽም እኔ የማውቃቸው ባለ ሀብቶች አሉ ከነሱ አንዱን መርጠሽ ታገቢያለሽ በሚል እሷን ከብሩክ ለመለየት ደፋ ቀና ስትል የነበረው ማለት ነው። እሷ ደግሞ ሁለቱን ለመለያየት እንደዛ እየፈለገች ነው። በዚህ መሃል ዶክተሮቹ ደግሞ ብሩክን መውለድ አትችልም የሚለውን ነገር ሲነግሩት አሁን ደግሞ ይሄንን ነገር እንደ አሳማኝ ምክንያት እየጠቀሰች እህቴ መውለድ አለባት የሚወልድ ሰው ማግባት አለባት በሚል ሁለቱን ለመለያየት ደፋ ቀና እያለች ያለችው ማለት ነው። ግን ደግሞ ዶክተሮቹ ባለፈው ብሩክን ያሉት ነገር
በሕክምና ብቻ ይሄ ነገር መወሰን ስለማይችል ምናልባትም ሞክርና ልትወልድ ትችላለህ፣ ያኔ ነው የምናረጋግጠው የሚለውን ነገር ነግሮታልና ምናልባት ብሩክና ቅድስት ተጋብቶ ከዛም በኋላ ብሩክ ይወልዳል ወይስ አይወልድም የሚለው ነገር በዛ መንገድ የሚረጋገጥ ይመስላል ማለት ነው። አለም ደግሞ ይሄ ነገር አይዋጥላትም። እሷ ሙሉ ለሙሉ የምትፈልገው ከመጀመሪያውንም ትልቁ ፍላጎቷ የነበረው ቅድስትና ብሩክን መለያየት ነው። እንደ ምክንያት ደግሞ ስታወራ የነበረው ምሳሌ ነች። ብሩክ ማለት እችን የምታክል ልጅ ያደረሰ ሰው ነውና እችን የምታክል ልጅ ያለውን ሰው ለምን ታገቢያለሽ በሚል ነበር እሷ መጀመሪያ ይሄንን ነገር የጀመረችው ማለት ነው። አሁን ደግሞ ቀጥላበታለች። የሰርጉም ቀን እየደረሰ ነውና ምናልባት ባለፈው ማህሌት አድርጋ ሰርጉ እንዲቀር ወይ ደግሞ ሰርጋቸው እንዲበላሽ ያደረገችውን ነገር አለም ደግሞ በዚህኛው ዙር የሆነ ነገር አድርጋ ሰርጋቸውን ታበላሻለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ እሷ አሁን ላይ ከመድብል ጋር ያላትን ነገር ተስፋ የቆረጠች ይመስላል ማለት ነው። መድብልም ባለፈው የሷና የሱ ነገር መቼም እንደማይሆን እሱ አለምን መቼም እንደማያገባት ነግሯት ነበርና ምናልባት በሱ ስለተናደደችም መድብልም ማበሳጨት እሱን መበቀል ስለምትፈልግ ይሄንን ነገር ታደርጋለች ብለን እናስባለን ማለት ነው። የመድብል ፍቅረኛ ሰገን በህይወት አለች። መድብልም አይቷታል። አሁን እሷን እየፈለጋት ነው የሚለው ነገር ራሱ ምን ያህል እንዳንጨረጨራት ባለፈው አይተናልና ሰገን እንድትገኝም አትፈልግም። መድብል ደግሞ ሰገን ብትገኝም ባትገኝም እኔ አንቺ ማግባት አልችልም ብሏት ነበር። መጀመሪያ ላይ ምንም እንኳን አገባሻለሁ የሚለውን ነገር ቃል ቢገባላት ራሱ ማለት ነው። ያ ነገር ደግሞ አለምን ምን ያህል ልቧን እንደሰበረው አይተናልና በዚህኛው ደግሞ መድብልም መበቀል አለብኝ እሱ ማበሳጨት አለብኝ ብላ የምታስበው አንደኛ ቅድስትና ብሩክን በመለያየት ሌላው ነገር ደግሞ የሰርጋቸው ቀን ሲደርስ ባለፈው ማህሌት ያደረገችውን ነገር አድርጋ ሰርጋቸውን በማበላሸት ነው ማለት ነው።